እንደ አውሮፓውያን አቆጣጠር ኦገስት 10 2019 ቅዳሜ ጠዋት ኒውዮርክ ከተማ በታችኛው ማንሃተን የሚገኘው የሜትሮፖሊታን ማረሚያ ማዕከል እንደተለመደው በብረትና በኮንክሪት የተከበበ ቀዝቃዛ ቦታ ነበር። ይህ እስር ቤት የአሜሪካን አደገኛ ወንጀለኞች፣ አሸባሪዎችና የድራግ ጌቶች የሚታሰሩበት ጥብቅ ቦታ ነው። ነገር ግን በዚህ ቀን ጠዋት ዓለምን የሚያናጋ ዜና ከዚህ ግድግዳ ወጣ። በክፍል ቁጥር 3 ታስሮ የነበረው በአሜሪካ ታሪክ ውስጥ እጅግ ሚስጥራዊና ኃያል ከሆኑ ሰዎች አንዱ ጄፍሪ ኤድዋርድ ኤፒስተን በማረሚያ ክፍል ውስጥ ሕይወቱ አልፎ ተገኘ። ኦፊሳላዊው ሪፖርት ራሱን አጠፋ ይላል። ነገር ግን የዚህ ሰው ሞት ከመልስ ይልቅ ሚሊዮን ጥያቄዎችን ይዞ ነው የመጣው። ጄፍሪ ኤፒስተን ማን ነው? ለአንዳንዶች እሱ የሂሳብ ሊቅና የፋይናንስ ጠቢብ ነበር። ለሌሎች የዓለማችን ቱጃሮች፣ ፕሬዝደንቶችና የንጉሣዊ ቤተሰብ አባላት የቅርብ ጓደኛ ነበር። ነገር ግን ከዚህ ሁሉ ሽፋን በስተጀርባ እሱ ለዘመናት ሲሰራበት የነበረው በዓለም አቀፍ ደረጃ የተዘረጋ የሕፃናት ወሲብ ንግድ መሪ እንደሆነ ይነገራል። ይህ ሰው እንዴት ከኒውዮርክ ድሃ ሰፈር ተነስቶ የዓለምን ባለጠጎች የሚዘውር ኃይል ሊኖረው ቻለ? ሀብቱ ከየት መጣ? የአሜሪካ የፍትህ ስርዓት ለምን ለዓመታት ዝም አለ? እና ከሁሉም በላይ እሱ ብቻውን ነበር ወይስ የሌሎች ኃያላን ሰዎች ሚስጥር ጠባቂ? ዛሬ ወደ ኋላ እንመለሳለን። መጋረጃውን ገልጠን የጄፍሪ ኤፒስተንን ሚስጥራዊ የህይወት ታሪክ ከጅምሩ እስከ ውድቀቱ በዝርዝር እንመለከታለን። ይህ የጄፍሪ ኤፒስተን ታሪክ ነው። ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለቻናሌ ድጋፋችሁን አሳዩ። በተጨማሪም በቀጣይ እንዲሰራላችሁ የምትፈልጉትን በኮሜንት ላይ አሳውቁኝ። ታሪኩ የሚጀምረው በወርቅ በተለበጠው የማንሃተን ቪላ ውስጥ አይደለም። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1953 በብሩክሊን ኒውዮርክ በሚገኘው ኮኒ አይላንድ በተባለ መካከለኛ የኑሮ ደረጃ ባለው ሰፈር ውስጥ ነው። ጄፍሪ ኤድዋርድ ኤፒስተን በጃንዋሪ 20 1953 ተወለደ። ቤተሰቦቹ ሀብታም አልነበሩም። አባቱ ሲሞር ኤፒስተን የኒውዮርክ ከተማ ፓርኮች ጥበቃ ሰራተኛ ነበሩ። እናቱ ፓውላ ደግሞ የቤት እመቤት ነበረች። የልጅነት ህይወቱ እንደ ማንኛውም ተራ አሜሪካዊ ልጅ ነበር። ልዩ የሚያደርገው ነገር ቢኖር ጄፍሪ ከልጅነቱ ጀምሮ የነበረው ያልተለመደ የማሰብ ችሎታና ሰዎችን የማሳመን ተሰጥኦ ነው። በትምህርት ቤት ጄፍሪ ብሩህ ተማሪ ነበር። በተለይ በሂሳብና በፒያኖ ትምህርት ልዩ ተሰጥኦ ነበረው። የሁለተኛ ደረጃ ትምህርቱን ላይፋይት ሃይ ስኩል ሲያጠናቅቅ ገና የ16 ዓመት ልጅ ነበር። ይህ ምን ያህል ከአቻዎቹ በእውቀት ቀድሞ እንደነበር ያሳያል። ከዛም በ1969 ወደ ኩፐር ዩኒየን ኮሌጅ ገባ። ነገር ግን የሚገርመው ነገር ጄፍሪ ትምህርቱን አላጠናቀቀም። ከኩፐር ዩኒየን ወጣ። ከዛም ወደ ኒውዮርክ ዩኒቨርሲቲ ገባ። ነገር ግን እዛም ቢሆን ዲግሪውን ሳይጨርስ አቋረጠ። እዚህ ጋር ነው የመጀመሪያው እንቆቅልሽ የሚጀምረው። ዲግሪ የሌለው ከኮሌጅ ያቋረጠ የብሩክሊን ልጅ እንዴት ወደ ኒውዮርክ የላይኛው መደብ ሊቀላቀል ቻለ? መልሱ የሚገኘው በ1970ዎቹ አጋማሽ ላይ ነው። ጄፍሪ ምንም እንኳን ዲግሪ ባይኖረውም በውሸት ወይም በልዩ ተሰጥኦ ተጠቅሞ በኒውዮርክ እጅግ ታዋቂና ውድ በሆነው ዳልተን ትምህርት ቤት የሂሳብና የፊዚክስ መምህር ሆኖ ተቀጠረ። ዳልተን ተራ ትምህርት ቤት አይደለም። የኒውዮርክ ቢሊዮነሮች፣ ፖለቲከኞችና የዝነኞች ልጆች የሚማሩበት ቦታ ነው። እዚህ ትምህርት ቤት ውስጥ መግባት ማለት ከወላጆች ጋር መታወቅ ደግሞ ወደ ገንዘብ ዓለም መግቢያ በር ማለት ነው። ተማሪዎቹ ጄፍሪን ይወዱት ነበር።
ሚስተር ኢ እያሉ ይጠሩት ነበር። እሱ እንደ መደበኛ አስተማሪ አልነበረም። አለባበሱ ዘና ያለ፣ አቀራረቡ ማራኪ ነበር። ወጣት ሴት ተማሪዎችን በተለየ ሁኔታ ይቀርብ እንደነበረ የኋላ ኋላ አንዳንድ ተማሪዎች ተናግረዋል። ነገር ግን በዚያን ጊዜ እሱ በሁሉም ዘንድ ተወዳጅ፣ ብልህና የሂሳብ ጂኒየስ ተደርጎ ነበር የሚታየው። በዳልተን እያለ የዎል ስትሪት በር ተከፈተለት። የአንድ ተማሪ አባት ጄፍሪ ያለውን የሂሳብ ችሎታ ተመለከተና አንድ ወሳኝ ጥያቄ ጠየቀው። ለምን እዚህ አስተማሪ ሆነህ ትባክናለህ? ለምን ወደ ፋይናንስ ዓለም ገብተህ በሚሊዮን የሚቆጠር ገንዘብ አትሰራም? ይህ ጥያቄ የጄፍሪን ሕይወት ለዘላለም ቀየረው። ጄፍሪ ኤፒስተን እንደ አውሮፓውያን አቆጣጠር በ1976 ዳልተን ትምህርት ቤትን ለቀቀ። መዳረሻውን ደግሞ በዛን ጊዜ ከአሜሪካ ትልቁ ኢንቨስትመንት ባንክ በሆነው ቤር ስተርንስ አደረገ። እንደገና ወደ ኋላ ተመልሰን እንጠይቅ። የኮሌጅ ዲግሪ የሌለው ሰው እንዴት በዚህ ግዙፍ ባንክ ውስጥ ተቀጠረ? መልሱ የኦላን ግሪንግበርግ ድጋፍ ነበር። የቤር ስተርንስ ዋና ስራ አስፈጻሚ የነበረው ግሪንግበርግ ለዲግሪ ቦታ አልነበረው። እሱ የሚፈልገው ፒኤችዲ ያላቸውን ሰዎች ነበር። ፒኤችዲ ማለት ድሃ፣ ብልህና ሀብታም ለመሆን ጥልቅ ፍላጎት ያለው ማለት ነው። ጄፍሪ ኤፒስተን ለዚህ መመዘኛ ፍጹም ተስማሚ ነበር። በቤር ስተርን ውስጥ ጄፍሪ በፍጥነት አደገ። የፋይናንስ ዓለም ውስብስብ ስሌቶችን እንደ ቀላል ጨዋታ ቆጠራቸው። የኦፕሽን ትሬዲንግ የተባለውን ውስብስብ የንግድ ዘርፍ ተቆጣጠረው። በባንክ ውስጥ ከነበሩ ሰዎች ሁሉ በበለጠ ፍጥነት ገንዘብ ማስገባት ጀመረ። በ4 ዓመት ውስጥ ብቻ የኩባንያው አጋር ለመሆን በቃ። ይህ በዎል ስትሪት ታሪክ ውስጥ እጅግ ያልተለመደ ፈጣን እድገት ነው። የ27 ዓመት ወጣት ዲግሪ የሌለው የኩባንያው አጋር ሆነ። ነገር ግን ልክ እንዳነሳሱ ሁሉ ከቤር ስተርንስ መውጣቱም ድንገተኛና ሚስጥራዊ ነበር። በ1981 ጄፍሪ ኤፒስተን ከባንኩ ተባረረ። ምክንያቱ ደንብ መጣስ ተብሎ በደፈናው ተገለጸ። አንዳንድ ምንጮች እንደሚሉት የግል ደንበኞችን ገንዘብ ያለ ፈቃድ ለራሱ ጥቅም አውሏል ተብሎ ነበር። ብዙ ሰዎች ይህ ውድቀት ይሆናል ብለው አስበው ነበር። ነገር ግን ለጄፍሪ ይህ ነፃነት ነበር። አሁን የራሱን ጨዋታ መጫወት ይችላል። ጄ ኤፒስተን ኤንድ ካምፓኒ የተባለ የራሱን የፋይናንስ ተቋም መሰረተ። እናም እዚህ ላይ ነው ሚስጥራዊው ቢሊዮነር መፈጠር የጀመረው። ጄፍሪ ራሱን እንደ ባውንቲ ሃንተር ወይም የገንዘብ አዳኝ አድርጎ ማቅረብ ጀመረ። እኔ የምሰራው ከ1 ቢሊዮን ዶላር በላይ ካላቸው ሰዎች ጋር ብቻ ነው ይል ነበር። ደንበኞቹ እነማን እንደሆኑ ግን ማንም አያውቅም ነበር። ከቤር ስተርንስ ከወጣ በኋላ ጄፍሪ ኤፒስተን ከአንድ አደገኛ ሰው ጋር ተገናኘ። ስቲቨን ሆቨንበርግ። ስቲቨን ሆቨንበርግ ታወር ፋይናንሻል ኮርፖሬሽን የተባለ ግዙፍ ኩባንያ መሪ ነበር። ኤፒስተንን ቀጥሮ ከፍተኛ ደሞዝ ይከፍለው ነበር። ስቲቨን ሆቨንበርግ በኋላ እንደተናገረው ኤፒስተን የኩባንያው አንጎል ነበር። ገንዘብ የማሽከርከርና ሰዎችን የማታለል ልዩ ችሎታ ነበረው። ነገር ግን ታወር ፋይናንሻል ኮርፖሬሽን ህጋዊ ንግድ አልነበረም። የአሜሪካ ታሪክ ካያቸው ግዙፍ የፖንዚ ስኪሞች አንዱ ነበር። ወደ 450 ሚሊዮን ዶላር የሚጠጋ የንጹሃን ባለሀብቶች ገንዘብ ተጭበርብሮ ነበር። በመጨረሻም ህግ ደረሰባቸው። ስቲቨን ሆቨንበርግ ተያዘ። ለ20 ዓመታት እስር ተፈረደበት። ነገር ግን ጄፍሪ ኤፒስተን አንዳችም ነገር አልነካውም። አንዲት ቀን እንኳን አልታሰረም። እንዲያውም ከዚህ ማጭበርበር በሚሊዮኖች የሚቆጠር ዶላር ይዞ እንደወጣ ይገመታል። እንዴት? ለምን አልተከሰሰም?
ይህ ክስተት የጄፍሪ ኤፕስተንን የወደፊት ሕይወት የሚገልጽ ትልቅ ማሳያ ነበር። እሱ ሁሌም ከእሳት ጋር ይጫወታል፣ ነገር ግን እሳቱ ሌሎችን እንጂ እሱን አያቃጥለውም። መረጃን የመደበቅ፣ ከባለስልጣናት ጋር የመሞዳሞድ እና በማንኛውም ሁኔታ ውስጥ የማምለጥ ችሎታው እዚህ ላይ ተረጋገጠ። ሆፈንበርግ እስር ቤት እያለ ጄፍሪ አዲስ ምዕራፍ ከፈተ። አሁን ተራ ሀብታም አይደለም። አሁን ወደ ሜጋ ሀብታም ደረጃ የሚሸጋገርበትን መሰላል አገኘ። ይህ መሰላል ሰውኛ ቅርጽ አለው። ስሙም ዌክስነር ይባላል። ሌስሊ ዌክስነር የቪክቶሪያስ ሲክሬት፣ ዘ ሊሚትድ እና የሌሎች ታላላቅ ፋሽን ብራንዶች ባለቤት። በኦሃዮ ግዛት የሚኖረው ይህ አይሁዳዊ ቢሊዮነር በወቅቱ የአሜሪካ የችርቻሮ ንግድ ንጉስ ነበር። በ1980ዎቹ አጋማሽ ላይ ጄፍሪ ኤፕስተን እና ሌስሊ ዌክስነር ተዋወቁ። ግንኙነታቸው ምን እንደነበር እስከዛሬ ድረስ ግልጽ አይደለም። ዌክስነር ለጄፍሪ ሙሉ ስልጣን ፓወር ኦፍ አቶርኒ ሰጠው። ይህ ማለት ጄፍሪ የዌክስነርን በቢሊየን የሚቆጠር ሀብት፣ የባንክ ሂሳብ፣ ንብረትና የኢንቨስትመንት ውሳኔዎች ያለምንም ገደብ ማዘዝ ይችላል ማለት ነው። አስቡት፣ አንድ የኦሃዮ ቢሊዮነር ለኒውዮርክ የፋይናንስ አማካሪ ሙሉ ሀብቱን አሳልፎ ሲሰጥ። በዚህ ወቅት ነው የጄፍሪ ሀብት ወደ ሰማይ የመጠቀው። በማንሃተን ኒውዮርክ ውስጥ በዓለም ላይ ካሉ እጅግ ውድ ቤቶች አንዱ የሆነውን ባለ 9 ፎቅ ህንፃ ከዌክስነር በነፃ በሚባሉ ዋጋ አገኘ። ይህ ቤት ብቻውን ከ50 ሚሊዮን ዶላር በላይ ያወጣል። የግል ጀት አውሮፕላን ዘ ሎሊታ ኤክስፕረስ እየተባለ የሚጠራውን ቦይንግ 727 አገኘ። በፓሪስ፣ በኒው ሜክሲኮ እና በፍሎሪዳ ፓልም ቢች የቅንጦት ቤቶችን ገዛ። እናም ከሁሉም በላይ በቨርጂን አይላንድ የምትገኘውን ሊትል ሴንት ጄምስ የተባለች የግል ደሴት ገዛ። ይህቺ ደሴት የጄፍሪ ኤፕስተን የግል መንግስት ነበረች። እዚህ ደሴት ላይ የውጭ አይን የለም፣ ፖሊስ የለም፣ ህግ የለም። ያለው የጄፍሪ ህግ ብቻ ነው። ገንዘቡ እንደ ወንዝ ይፈስ ነበር። ግን ጄፍሪ ይህንን ሁሉ ገንዘብ ለምን ፈለገ? ለቅንጦት ብቻ አይደለም። ገንዘቡን የተጠቀመበት ሌላ ነገር ለመግዛት ነው። ያ ነገር ደግሞ ሰዎች ናቸው። ጄፍሪ ኤፕስተን ራሱን እንደ ሳይንስ ወዳድና የአስተሳሰብ መሪ አድርጎ አቀረበ። ገንዘቡን ተጠቅሞ ወደ ሳይንቲስቶች፣ ፖለቲከኞችና የሆሊውድ ኮከቦች ቀረበ። እስቲ ጓደኞቹን እንመልከት። ቢል ክሊንተን የቀድሞ የአሜሪካ ፕሬዝዳንት። ኤፕስተን የክሊንተን ፋውንዴሽን ለጋሽ ነበር። ክሊንተን በኤፕስተን የግል ጀት ሎሊታ ኤክስፕረስ ብዙ ጊዜ ተጉዟል። ዶናልድ ትራምፕ የሪል ስቴት ሞጋልና የወደፊቱ ፕሬዝዳንት። በአንድ ወቅት ጄፍሪን አውቀዋለሁ፣ ድንቅ ሰው ነው፣ ልክ እንደኔ ቆንጆ ሴቶችን ይወዳል፣ አብዛኞቹ ደግሞ በጣም ወጣት ናቸው ብሎ ነበር። ሌላኛው ልዑል አንድሪው የእንግሊዝ ንግስት ሁለተኛ ልጅ፣ የኤፕስተን የቅርብ ጓደኛ። ይህ ጓደኝነት በኋላ ላይ ለልዑሉ ውርደትና ከንጉሳዊ ቤተሰብ መባረር ምክንያት ሆኖታል። እንዲሁም ታዋቂ ሳይንቲስቶች እንደ ስቲቨን ሃውኪንግ፣ ማርቪን ሚንስኪ እና የኖቤል ተሸላሚዎች። ጄፍሪ እነዚህን ሰዎች በዙሪያው የሰበሰበው በከንቱ አይደለም። ይህ የሱ የመከላከያ ጋሻ ወይም ኢንሹራንስ ፖሊሲ ነበር። ከዓለም ሀያላን ጋር ፎቶ መነሳት፣ አብሮ መብላትና አብሮ መጓዝ ማለት ማንም ተራ ፖሊስ ወይም አቃቢ ህግ እሱን ለመንካት አይደፍርም ማለት ነው። ነገር ግን በዚህ ሁሉ መሃል አንድ ወሳኝ ሴት አለች። ያለሷ የጄፍሪ ኤፕስተን ኦፕሬሽን ሊሳካ አይችልም ነበር። ጊለን ማክስዌል የብሪቲሽ ሚዲያ ሞጋል ሮበርት ማክስዌል ልጅ፣ የተማረች የከፍተኛ ማህበረሰብ አባልና በሁሉም ዘንድ ተወዳጅ።
አባቷ ሚስጥራዊ በሆነ ሁኔታ ከሞተ በኋላ ጊሌን ወደ ኒውዮርክ መጣችና ከጄፍሪ ጋር ተገናኘች። ጊለን የጄፍሪ ፍቅረኛ ብቻ አልነበረችም፣ የእሱ ቀኝ እጅ፣ የኦፕሬሽኑ ስራ አስኪያጅና ከሁሉም በላይ ደግሞ አዳኝ ነበረች። ሴቶችንና ወጣት ልጃገረዶችን ማደን ለጄፍሪ ከባድ ሊሆን ይችላል። ወንዶች ሲጠጓቸው ልጃገረዶች ይጠራጠራሉ። ነገር ግን እንደ ጊለን ያለች የተከበረችና እንደ እህት የምትቀርብ ሴት ስትመጣስ? ማሳጅ መስራት ትችያለሽ? የትምህርት ቤት ክፍያሽን መሸፈን ትፈልጊያለሽ? ለምን ከጄፍሪ ጋር አላስተዋወቅሽም? እሱ ሊረዳሽ ይችላል። እነዚህ ቃላት ለብዙ መቶ ልጃገረዶች የገሃነም በር መክፈቻ ቁልፎች ነበሩ። ፓልም ቢች ፍሎሪዳ። ይህ ቦታ የአሜሪካ ባለጠጎች መፈንጫ ነው። ፀሐያማ የባህር ዳርቻዎች፣ በሚሊዮን ዶላር የሚቆጠሩ መኪኖች እና በረጃጅም አጥር የታጠሩ ቤተ መንግስትን የሚያስንቁ የቅንጦት መንደሮች። እዚህ ሰፈር ውስጥ ድህነት የለም። እዚህ ሰፈር ውስጥ ወንጀል ያለ አይመስልም። ነገር ግን የጄፍሪ ኤፒስተን ግዙፍ መኖሪያ ቤት ውስጥ ከውጪ ለሚመለከተው ሰው የማይታይ እጅግ የተደራጀና ጨለማ የተሞላበት ፋብሪካ እየሰራ ነበር። ዕቃ የሚያመርት ፋብሪካ ግን አይደለም፣ የሰው ልጅ ህይወት የሚሰባበርበት ፋብሪካ እንጂ። ጄፍሪ ኤፒስተን ወንጀሉን የሚፈጽምበት መንገድ እጅግ ስልታዊ ነበር። እንደ ተራ ወንጀለኛ በጉልበት ሴቶችን አይጠልፍም። እሱ የሚጠቀመው የሰው ልጅ ድህነትና ህልም ነው። አሰራሩ እንዲህ ነበር። በፓልም ቢች አካባቢ ካሉ ሁለተኛ ደረጃ ትምህርት ቤቶች አብዛኛውን ጊዜ ከደሃ ቤተሰብ የመጡ ልጃገረዶችን ኢላማ ያደርጋሉ። መጀመሪያ አንዲት ልጅ ትገኛለች። ጄፍሪ ወይም ጊለን ማክስዌል ልጅቷን ይቀርቡና እንዲህ ይሏታል። በቀን ለጥቂት ሰዓታት ማሳጅ ብትሰሪልን $200 እንከፍልሻለን። ፕሮፌሽናል መሆን አይጠበቅብሽም። ለአንዲት የ14 ወይም የ15 ዓመት ታዳጊ $200 ማለት ብዙ ብር ነው። ስራው ቀላል ይመስላል። ወደ ቤቱ ትሄዳለች። ቤቱ ቤተ መንግስት ይመስላል። ሁሉም ነገር የቅንጦት ነው። ፍርሃቷ ይለቃታል። ነገር ግን ወደ ማሳጅ ክፍሉ ስትገባ ነገሮች ይቀየራሉ። ጄፍሪ ራቁቱን ይጠብቃታል። ማሳጁ ወደ ጾታዊ ጥቃት ይቀየራል። ልጅቷ ብትደነግጥም ገንዘቡ ይሰጣታል። ከዛም ኤፒስተን ቀጣዩን ወጥመድ ይዘረጋል። ጓደኞችሽን ይዘሽ ከመጣሽ ለእያንዳንዱ ለምታመጪው ልጅ ተጨማሪ $200 እሰጥሻለሁ። ይህ የፒራሚድ አሰራር ወይም ፒራሚድ ስኪም ነው። አንዷ ልጅ ሌላዋን ታመጣለች፣ ያቺኛዋ ደግሞ ሌላ። በዚህ መልኩ በመቶዎች የሚቆጠሩ ልጃገረዶች ሳያውቁት ወደዚህ ወጥመድ ገቡ። ጄፍሪ ኤፒስተን ይህንን ስርዓት እንደ አንድ የቢዝነስ ሞዴል ቀርጾት ነበር። እሱ እንደ ንጉሥ ሲሆን፣ ልጃገረዶቹ ደግሞ እንደ ተራ መጫወቻ ነበሩ። ግን አንድ ቀን አንዲት እናት የልጇን ሁኔታ ተጠራጠረች። እንደ አውሮፓውያን አቆጣጠር ማርች 2005 የፓልም ቢች ፖሊስ ጣቢያ ስልክ ጠራ። አንዲት የተበሳጨች እናት የ14 ዓመት ልጇ በጄፍሪ ኤፒስተን ቤት ውስጥ ጾታዊ ጥቃት እንደተፈጸመባት ሪፖርት አደረገች። ይህ ጉዳይ ለፖሊስ አዛዡ ማይክል ራይተር ደረሰ። ማይክል ራይተር እንደ ሌሎቹ አልነበረም፣ እውነትን ፈላጊ ሰው ነበር። ወዲያውኑ ምርመራ ጀመረ። ፖሊሶቹ የኤፒስተንን ቤት ቆሻሻ መበርበር ጀመሩ። አዎ፣ ቃል በቃል ቆሻሻውን። ከቤቱ የሚወጣውን የቆሻሻ ከረጢት እየወሰዱ ሲፈትሹ የሚያስደነግጥ ነገር አገኙ። በትንንሽ ወረቀቶች ላይ የተጻፉ የስልክ ቁጥሮች፣ መልእክቶችና የብዙ ልጃገረዶች ስም ዝርዝር። ማይክል ራይተር እና ቡድኑ ማስረጃውን አጠናከሩ። በ2006 የፍርድ ቤት ትዕዛዝ አውጥተው
የኤፒስተንን ቤት በድንገት ወረሩ። በቤት ውስጥ ያገኙት ነገር ለማመን የሚከብድ ነበር። እርቃን የሆኑ ልጃገረዶች ፎቶዎች፣ እንግዳ የሆነ የማሳጅ ክፍል ከሕክምና መሳሪያዎች ጋር እና ከሁሉም በላይ ጥቁር መዝገብ ዘ ብላክ ቡክ። በዚህ መዝገብ ውስጥ የልጃገረዶቹ ስም ብቻ አልነበረም። የዓለም መሪዎች፣ የንጉሳዊ ቤተሰብ አባላትና የታዋቂ ሰዎች ስልክ ቁጥር ተዘርዝሮ ነበር። ፖሊስ አዛዡ ማይክል ራይተር እርግጠኛ ነበር። ይህ ሰው ዕድሜ ልክ እስራት ይገባዋል አለ። ክሱ ተጠናቀረ። ማስረጃው ተራራ የሚያህል ነበር። ኤፕስቲን መውጫ ቀዳዳ አልነበረውም፣ ወይም እንደዚያ መሰላቸው። ጄፍሪ ኤፕስቲን ተራ ወንጀለኛ አይደለም። እሱ የቢሊዮነሮች ጓደኛ ነው። ክሱ እንደተመሰረተበት በአሜሪካ ታሪክ ታይቶ የማይታወቅ የሕግ ጠበቆች ቡድን ሊጋል ድሪም ቲም ቀጠረ። ይህ ቡድን አንድ ተልዕኮ ብቻ ነበረው፤ ኤፕስቲንን ከእስር ማዳንና አቃቢ ሕጎችን ማስፈራራት። ጠበቆቹ ሁለት ስልቶችን ተጠቀሙ። የመጀመሪያው ስልት ማጥላላት ነበር። ተጎጂዎቹን ልጃገረዶች ሴተኛ አዳሪዎች አድርጎ ማቅረብ። እነሱ ገንዘብ ፈላጊዎች ናቸው፣ ጄፍሪን እያጠቁ ያሉት ለገንዘብ ነው የሚል ዘመቻ ከፈቱ። ሁለተኛው ስልት ማስፈራራት ነበር። የአካባቢውን አቃቢ ሕጎች ሕይወታችሁን እናበላሸዋለን፣ የግል ታሪካችሁን አውጥተን እናዋርዳቸዋለን ብለው አስፈራሩ። የግል መርማሪዎችን ቀጥረው የአቃቢ ሕጎችን ሕይወት ማየት ጀመሩ። የፍሎሪዳ አቃቢ ሕጎች በፍርሃት ተዋጡ። ኤፕስቲን በጣም ኃያል ነው። ከኋላው እነማ እንዳሉ አይታወቅም። ጉዳዩ ከስቴት ወደ ፌዴራል ደረጃ ተሸጋገረ። አሁን ውሳኔው ያለው በአንድ ሰው እጅ ነው። የፍሎሪዳ ደቡባዊ ዲስትሪክት ፌዴራል አቃቢ ሕግ አሌክሳንደር አኮስታ። እንደ አውሮፓውያን አቆጣጠር በ2728 በቢሮ ውስጥ የተዘጋ ሚስጥራዊ ስብሰባ ተደረገ። በጠረጴዛው ዙሪያ የኤፕስቲን ውድ ጠበቆችና አቃቢ ሕግ አሌክሳንደር አኮስታ ተቀምጠዋል። በተለመደው ሕግ ኤፕስቲን በተከሰሰበት የሕፃናት ዝውውር ወንጀል የዕድሜ ልክ እስራት ሊፈረድበት ይገባ ነበር። ማስረጃው ግልጽ ነው። ነገር ግን በዚያ ክፍል ውስጥ የተፈረመው ስምምነት በሕግ ታሪክ የክፍለ ዘመኑ ቅሌት ተብሎ ይጠራል። ስምምነቱ ምን ይላል? ነን ፕሮሲኪዩሽን አግሪመንት፣ ክስ ያለመመስረት ስምምነት። አንደኛው እስራት። ጄፍሪ ኤፕስቲን የሚፈረድበት 13 ወራት ብቻ ነው፣ ያውም በፌዴራል እስር ቤት ሳይሆን በአካባቢው ባለ ማረሚያ ቤት። ሁለተኛው ልዩ መብት። በሳምንት 6 ቀናት በቀን ለ12 ሰዓታት ከእስር ቤት ወጥቶ ወደ ቢሮ መሄድ ይችላል። ሶስተኛው ጥበቃ። በኤፕስቲን ወንጀል ውስጥ የተሳተፉ ማናቸውም ተባባሪዎች ጊለን ማክስዌልን ጨምሮ ወደፊት በፍጹም በፌዴራል ወንጀል አይከሰሱም። ይህ በሕግ ታሪክ ታይቶ የማይታወቅ የጅምላ ምህረት ነው። አራተኛ ሚስጥራዊነት። ይህ ስምምነት ለተጎጂዎች ወይም ለልጃገረዶቹ እንዳይነገር ተወሰነ። ይህ ውሳኔ ፍትህን መቀለጃ ማድረግ ነበር። አኮስታ በኋላ እንደተናገረው የኤፕስቲን ጠበቆች በጣም ከባድ ጫና ፈጥረውብኝ ነበር። እንዲያውም ኤፕስቲን ለደህንነት መስሪያ ቤት የሚሰራ ሰው ነው፣ ጉዳዩ ከእኔ አቅም በላይ ነው ተብሎ ተነግሮኛል ብሏል። ይህ እውነት ወይም ውሸት ይሁን እስካሁን አልተረጋገጠም። ጄፍሪ ኤፕስቲን ታሰረ ተባለ። ግን ጠዋት ከማረሚያ ቤቱ ይወጣል፣ በግል ሹፌሩ ታጅቦ ወደ ፓልም ቢች ቢሮ ይሄዳል። እዛ ቀኑ ሙሉ ይዝናናል፣ ስራውን ይሰራል፣ ሴቶችን ያገኛል። ማታ ለመተኛት ብቻ ወደ ማረሚያ ቤቱ ይመለሳል። የራሱን የግል ጠባቂዎች ቀጥሮ
እስር ቤት ውስጥ በምቾት ይኖር ነበር። ከ13 ወራት በኋላ ኤፒስተን ነፃ ወጣ። በወሲብ ወንጀለኝነት ተመዝግቧል። ግን ለቢሊዮነር ይህ ምን ማለት ነው? ምንም። ጓደኞቹ አራቁትም። ልዑል አንድሪው ጓደኝነቱን ቀጠለ። የሳይንስ ፕሮጀክቶቹ ቀጠሉ። ፓርቲዎቹ ቀጠሉ። ለሚቀጥሉት 10 ዓመታት ማለትም ከ2008 እስከ 2018 ድረስ ጄፍሪ ኤፒስተን አሸናፊ መስሎ ታየ። ገንዘብ ሕግን አሸነፈ። ጉልበት እውነትን ቀበረ። ተጎጂዎቹ ተስፋ ቆረጡ። ዓለም ስለ ጉዳዩ እረሳ። ግን እሳት ረመጥ ውስጥ ይቆያል እንጂ አይጠፋም። አንዲት ጋዜጠኛ በኢንተርኔት ላይ የተረሱ የፍርድ ቤት ሰነዶችን ማገላበጥ ጀመረች። ስሟ ጁሊ ኬ ብራውን ይባላል። ከማያሚ ሄራልድ ጋዜጣ። እሷ የምትፈልገው አንድ ጥያቄ መልስ ነበር። ይህ ሰው እንዴት ከዚህ ሁሉ ወንጀል በነፃ ተለቀቀ? የእሷ ብዕር የኤፒስተንን ምሽግ እንደገና ሊያናጋው ነው። ለ10 ዓመታት ዝምታ ነበር። ጄፍሪ ኤፒስተን ከ28ቱ እስር በኋላ እንደገና ወደ ንጉሳዊ ሕይወቱ ተመልሶ ነበር። ኒውዮርክ በሚገኘው ቤተ መንግሥት ውስጥ ግብዣዎችን ያደርጋል፣ ሳይንቲስቶችን ይሰበስባል። ዓለም የእሱን ወንጀል የረሳ ይመስላል። ተጎጂዎቹ ልጃገረዶችም በሕይወት ፈተና ውስጥ ጠፍተው ድምፃቸው ተዳፍኖ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2018 መጨረሻ ላይ አንድ ያልተጠበቀ ነገር ተከሰተ። በአሜሪካ #ሚቱ እኔም ተጠቅቻለሁ እንቅስቃሴ እየተቀጣጠለ ነበር። የሴቶች ድምፅ መሰማት ጀመረ። በትክክለኛ ጊዜ በትክክለኛ ቦታ አንዲት ጀግና ሴት ብዕሯን አነሳች። ጁሊ ኬ ብራውን የማያሚ ሄራልድ ጋዜጠኛ። ጁሊ አንድ ነገር ብቻ ነበር ያሳሰባት። በ2008 በነበረው የፍርድ ሂደት እነዚያ ምስኪን ልጃገረዶች ለምን ድምፅ ተነፈጋቸው ብላ ጠየቀች። ፋይሎቹን ማገላበጥ ጀመረች። የተደበቁትን ተጎጂዎች አድራሻ ፈለገች። አንዳንዶቹ በፍርሃት ተደብቀው ነበር። አንዳንዶቹ ሕይወታቸው ተበላሽቶ ነበር። ጁሊ እያንዳንዱን አገኘቻቸው፣ አመነቻቸው። እናም ህዳር 2018 ላይ የፍትህ መዛባት በሚል ርዕስ ተከታታይ የምርመራ ሪፖርት አወጣች። ይህ ሪፖርት ቦምብ ነበር። ዓለም ደነገጠ። አሌክሳንደር አኮስታ ያኔ የፕሬዝደንት ትራምፕ የሰራተኛ ሚኒስትር የነበረው የፈረመው ሚስጥራዊ ስምምነት ለአደባባይ ወጣ። ህዝቡ ተቆጣ። አኮስታ ስልጣኑን ለመልቀቅ ተገደደ። የኒውዮርክ ፌዴራል አቃቢ ህጎች ጉዳዩን እንደገና አነሱት። በዚህ ጊዜ ለድርድር የሚሆን ቦታ አልነበረም። ጁላይ 6 2019 ጄፍሪ ኤፒስተን ከፓሪስ ፈረንሳይ እየተመለሰ ነበር። በግል ጄት ውስጥ ሆኖ ወደ ኒውዮርክ ቴተርቦርን ኤርፖርት ሲያርፍ እንደተለመደው በሰላሙ ወደ ቤቱ እንደሚሄድ አስበው ነበር። ነገር ግን ጀቱ ሲያርፍ የኤፍቢአይ ወኪሎች አውሮፕላኑን ከበቡት። ኤፕስቲን ተያዘ። በዚህ ጊዜ ወርቃማ ስምምነት የለም። የዋስትና መብት ተከለከለ። ዳኞች ይህ ሰው ከሀገር የመሸሽ ከፍተኛ አቅም ስላለው በእስር ቤት መቆየት አለበት ብለው ወሰኑ። ፖሊስ የማንሃተን ቤቱን ወረረ። በዚህ ፍተሻ ያገኙት ነገር ከበፊቱ የከፋ ነበር። በሺዎች የሚቆጠሩ እርቃን ፎቶግራፎች፣ እንግዳ የሆኑ ስዕሎች፣ ለምሳሌ የቀድሞ ፕሬዝዳንት ቢል ክሊንተን ቀሚስ ለብሰው የሚታዩበት ስዕል። እናም በአንድ ሚስጥራዊ ካዝና ወይም ሴፍ ውስጥ አልማዞች፣ ብዙ $1000 ጥሬ ገንዘብና አንድ ፓስፖርት ተገኘ። ፓስፖርቱ የኤፕስቲን ፎቶ አለበት፣ ግን ስሙ ሌላ ነው። መኖሪያው ሳውዲ አረቢያ ይላል።
ይህ የሚያሳየው ኤፕስቲን በማንኛውም ሰዓት ማንነቱን ቀይሮ የመጥፋት ዝግጅት እንደነበረው ነው። እሱ አሁን በሜትሮፖሊታን ማረሚያ ማዕከል በማንሃተን ውስጥ ታስሯል። ለፍርድ እስኪቀርብ እየጠበቀ ነው። ብዙ ባለስልጣናት፣ ብዙ ቱጃሮችና ብዙ ዝነኞች እንቅልፍ አጡ። ኤፕስቲን አፉን ቢፈታስ? ስም ዝርዝሩን ቢያወጣስ? ጁላይ 23 ኤፕስቲን በክፍሉ ውስጥ ራሱን ስቶ ተገኘ። ጁላይ 23 ኤፕስቲን በማረሚያ ክፍሉ ውስጥ ራሱን ስቶ ተገኘ። በአንገቱ ላይ ምልክት ነበር። ራሱን ለማጥፋት ሞክሯል ተባለ። በዚህም ምክንያት ሱሳይዳል ዎች ወይም የቅርብ ክትትል ላይ ተደረገ። ነገር ግን ከሳምንት በኋላ ባልታወቀ ምክንያት ከዚህ ክትትል ተነሳ እና ያ ዕጣ ፈንታው የተወሰነበት ቀን ነበር። ኦገስት 9 2019 ምሽት ጄፍሪ ኤፕስቲን በማረሚያ ክፍል ቁጥር 3 ውስጥ ይገኛል። አብሮት የነበረው እስረኛ በድንገት ወደ ሌላ ክፍል ተዛወረ። ኤፕስቲን ብቻውን ቀረ። በሕጉ መሰረት ጠባቂዎች በየ30 ደቂቃው እየሄዱ እስረኛውን ማየት አለባቸው። ነገር ግን በዚያች ሌሊት ሁለቱ ጠባቂዎች ስራቸውን አልሰሩም። አንደኛው ተኝቶ ነበር፣ ሌላው በኢንተርኔት ላይ ዕቃ እየመረጠ ነበር። በውሸት ግን በየ30 ደቂቃው እያየነው ነው ብለው መዝገብ ላይ ፈረሙ። የሚገርመው ነገር ልክ በዚያች ሌሊት የኤፕስቲን የማረሚያ ክፍል ፊት ለፊት የነበሩ ሁለት የደህንነት ካሜራዎች ተበላሹ። ኦገስት 10 ማለዳ 12:30 ጠባቂዎቹ ቁርስ ይዘው ሲገቡ ጄፍሪ ኤፕስቲን አልጋው ላይ የለም። በአንሶላ አንገቱን አንቆ ተንጠልጥሎ ተገኘ። ሕይወቱ አልፏል። የኒውዮርክ ፖሊስና የሕክምና ቡድኑ መጡ። ምርመራ ተደረገ። የመጨረሻው ውሳኔ በማነቅ ራሱን ማጥፋት። ነገር ግን ዓለም አላመነም። የኤፕስቲን ወንድም የቀጠራቸው ታዋቂው ዶክተር ማይክል ባደን የአስክሬን ምርመራውን ካዩ በኋላ አንድ ነገር ተናገሩ። የኤፕስቲን አንገት አጥንት በ3 ቦታ ተሰብሯል። ይህ በአብዛኛው ጊዜ የሚከሰተው ሰውየው ታንቆ ሲገደል እንጂ ራሱን ሲሰቅል አይደለም። ይህ መግለጫ እሳቱን አቀጣጠለው። ኤፕስቲን didn't kill himself፣ ኤፕስቲን ራሱን አልገደለም የሚለው ቃል በዓለም ዙሪያ ተስተጋባ። ማን ገደለው? የጥቁር መዝገቡ እንዳይወጣ የፈለጉት ኃያላን ወይስ ራሱ መውጫ እንደሌለው ሲያቅ የመረጠው መንገድ? እውነቱ ከሱ ጋር ተቀብሮ ቀረ። ኤፕስቲን ሞተ፣ ግን ሌላ ሰው ይቀራል። የዚህ ሁሉ ኦፕሬሽን ሞተር የነበረችው ሴት ጊለን ማክስዌል። ኤፕስቲን እንደታሰረ ጊለን ጠፋች፣ ስልኳን አጠፋች፣ አካባቢዋን ቀየረች። ለ1 ዓመት ያህል ማንም ሊያገኛት አልቻለም። ኤፍቢአይ ፍለጋውን ቀጠለ። ጁላይ 2 2020 ኒው ሃምፕሻየር በሚባል ጫካማና ገለልተኛ ቦታ በአንድ የቅንጦት ቤት ውስጥ ተደበቀች። ኤፍቢአይ ቤቱን ሰብሮ ገባ። ጊለን ማክስዌል ተያዘች። የፍርድ ሂደቷ እጅግ አጓጊ ነበር። ተጎጂዎቹ ልጃገረዶች አሁን አዋቂ ሴቶች ሆነዋል። ወደ ፍርድ ቤቱ መጡ። ፊት ለፊት ተያዩ። አንቺ ነበርሽ ወደ እሱ የወሰድሽኝ፣ እንደ እህት መስለሽ ቀርበሽ ሕይወቴን አበላሸሽው። ጊለን ራሷን ለመከላከል ሞከረች። እኔ የኤፕስቲን ሰራተኛ እንጂ ወንጀለኛ አይደለሁም አለች። ግን ዳኞች አልሰሟትም። ዲሴምበር 29 2021 ጊለን ማክስዌል ጥፋተኛ ተባለች። 20 ዓመት እስራት ተፈረደባት። በአሁኑ ሰዓት በፍሎሪዳ በሚገኝ እስር ቤት ቅጣቷን እየጨረሰች ትገኛለች።
የጄፍሪ ኤፒስተን ታሪክ የአንድ ሰው ታሪክ ብቻ አይደለም። የዘመናችን የሀብት የኃይልና የፍትህ መዛባት ትልቅ ማሳያ ነው። ኤፒስተን ሞቷል፣ ጊለን ታስራለች። ግን ይህ ፍትህ ነውን? ብዙዎች አይደለም ይላሉ። ምክንያቱም ደንበኞቹስ በኤፒስተን ጥቁር መዝገብ ላይ የነበሩ ሰዎች፣ እነዛ በሎሊታ ኤክስፕረስ የተጓዙ ቱጃሮችና መሪዎች እስካሁን አልተጠየቁም። ሕግ የነካው ኤፒስተንና የጊለንን ብቻ ነው። ትልልቅ አሳዎች አሁንም በነፃነት ይዋኛሉ። የሀብቱ ምንጭ ኤፒስተን ያንን ሁሉ ገንዘብ ከየት አመጣው የሚለው ጥያቄ እስካሁን ትክክለኛ መልስ አላገኘም። ነገር ግን በዚህ ጨለማ ታሪክ ውስጥ አንድ የብርሃን ፈለግ አለ። የሴቶቹ ጥንካሬ። ዓለም ዝም ባላቸው ጊዜ ተስፋ አልቆረጡም። ኃያላን ሲያስፈራሯቸው አላፈገፈጉም። የእነሱ ትግል ነው ዛሬ ይህንን እውነት እንድናውቅ የረዳን። የጄፍሪ ኤፒስተን ሕይወት የሚያስተምረን አንድ ነገር አለ። ገንዘብና ኃይል ለጊዜው እውነትን ሊሸፍኑ ይችላሉ፣ ግን ለዘላለም ሊቀብሩት አይችሉም።